ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አባታችንንና አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ እናመሰግንሃለን። ይህም ማለዳ ስለሰጠን ክብር ምስጋና ለአንተ ይሁን። በዚህ ማለዳ ልታደርግልን ስለወደድከው መልካምና በጎ ነገር ሁሉ እናከብረሃለን። አንተ ታላቅ ኃያል ብርቱ አምላክ ነህ። ምስጋና፣ አምልኮ፣ ክብር፣ ስግደት፣ ውዳሴ ለአንተ ብቻ ከዘላለም እስከ ዘላለም በክርስቶስ ኢየሱስ ስም ይሁን። እግዚአብሔር ሆይ እነሆ ደግሞ የቃልህን ብርሃን እንድታበራልን፣ ቃልህን ደግሞ እግዚአብሔር አምላኬ ሆይ ለሕይወታችን መዳን ምክንያት እንዲሆን፣ ለአጥንታችን ፈውስ እንዲሆን፣ ለመንገዳችን ብርሃን እንዲሆን፣ ለሕይወታችን መብራት እንዲሆን በኢየሱስ ክርስቶስ ስም እጠይቅሃለሁ። ጌታ እግዚአብሔር ሆይ እናመሰግንሃለን፣ ክብርን እንሰጥሃለን። ይህንን ማለዳ ስለሰጠን ቃልህን ደግሞ ባርክልን። የቃለ ጉልበትና ስልጣን በሕይወታችን ደግሞ ይገለጥ። ሁሉን በእጅ አሳልፈን ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 2 ነበር የተመለከትነው። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ የሚለው ሐሳብ ነው የተመለከትነው። እኛ በክርስቶስ ኢየሱስ አምነን የዳንን ቅዱሳን ወንድሞችና እህቶች አንድ መሆን እንችላለን። ዓለም ስትዘምር አንድ መሆን አይቻልም፣ ብዙ ነን፣ ልዩ ልዩ ነን። እኛ አንድ መሆን እንችላለን። ያም አንድ መንፈስ ስለጠጣን፣ ከአንድ አባት ስለተወለድን፣ አንድ እውነት በውስጣችን ስለተከተተ፣ የአንድ አባትም ልጆች ስለሆንን አንድ መሆን እንችላለን። በእኔና በእናንተ ውስጥ ያለው መንፈስ ልዩነት የለውም። የተወለድንበት መንፈስ የጌታ የኢየሱስ ክርስቶስ መንፈስ፣ ዳግም የተወለድንበት አንድ መንፈስ ነው። በአንድ መንፈስ ውስጥ ደግሞ ልዩነት የለም። ለዚህ ነው በአንድ ሐሳብ ተስማሙ የሚለው። እንግዲህ በአንድ ሐሳብ ተስማሙ ስንል የምንስማማበት ሰማያዊ ሐሳብ አለ፣ ሰማያዊ አጀንዳ አለ፣ ሰማያዊ ተልእኮ አለ። እንግዲህ ያንን ሰማያዊ አጀንዳ፣ ያንን ሰማያዊ ተልእኮ ሁላችንም ከተረዳን ልዩነት ሊኖረን አይችልም። ምክንያቱም ይህን በሐዋርያት ሥራ ምዕራፍ 3 ምዕራፍ 4 ላይ ደቀ መዛሙርቶቹ ያደረጉትን ነገር ተመልክታቸዋል። አንድም ልብ አንድም ነፍስ ነበራቸው ብሎ መጽሐፍ ቅዱስ በግልጽ ያስቀምጠዋል። እንዴት ነው የኖራቸው ይሄ ነገር ብለን ስንል አንዱ መንፈስ ነው ያንን የሰጣቸው። ለዛ መንፈስ ሁላችን ስንገዛና ያንን መንፈስ ቅዱስን በሕይወታችን ላይ ገዢና ጌታ አምላክ ስናደርገው ሕይወታችን ይቀየራል። በትክክል ላንስማማ የምንችልባቸው መንገዶች የሉ። ሰው ሊስማማ የማይችለው በስጋዊ ሐሳብ ሲሄድ ነው። የሥጋ ምኞትና ሐሳብ ሁልጊዜ በሰዎች መካከል መከፋፈልንና ጥልን ይፈጥራል። ብዙ ጊዜ በቤተ ክርስቲያን ውስጥ መከፋፈል፣ ክፋት፣ ጥላቻ፣ ተንኮል የሚኖረው ለምን እንደሆነ ታውቃላችሁ? በስጋውያን ክርስቲያኖች ምክንያት ነው። ስጋውያን ክርስቲያኖች ከራሳቸው ሐሳብና ፈቃድ ይነሳሉ እንጂ ከእግዚአብሔር ሐሳብና ፈቃድ አይነሱም። መንፈሳዊ ስትሆኑ ግን የራሳችሁ ሐሳብና ፈቃድ የላችሁም። የራሳችሁ ሐሳብና ፈቃድ በጌታ ይገዛልና የሚኖራችሁ ሐሳብ የጌታ ሐሳብና የጌታ ፈቃድ ነው። የጌታ ሐሳብና የጌታ ፈቃድ ካላችሁ ደግሞ ላትስማሙ የምትችሉበት ምንም መንገድ የለም። ለዚህ ነው በአንድ ሐሳብ ተስማሙ፣ አንድ ፍቅርም፣ አንድ ልብም፣
አንድ ሐሳብ ይሁንላችሁ ብሎ መጽሐፍ ቅዱሳችን በግልጽ የሚነግረን። ይህንን ነው እንግዲህ በትናንትና ዕለት ለመመልከትና ለመዳሰስ የሞከርነው። በዚህ ሐሳብ ውስጥ ጥልቅ ነገሮችን እንደተመለከታችሁ ተስፋ አደርጋለሁ። እንግዲህ የዛሬውን ክፍል ቁጥር 3 ነው የምንመለከተው። ወደዛ ሐሳብ ከመሄድ በፊት እስቲ ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙዎች እንድታጋሩ በጌታ ፍቅር እጠይቃለሁ። አገልግሎታችንን ከወደዳችሁትና በልባችሁ እንደሞላ ደግሞ አገልግሎታችንን ልትደግፉ ከጎናችን ልትቆሙ ትችላላችሁ። ስክሪኑ ላይ አካውንት ቁጥራችን አለ፣ በዛ አገልግሎታችንን ደግፉ ላለው። ዛሬ ቁጥር 3ን እንመለከታለን። እንዲህ ይላል፣ ለወገኔ ይጠቅማል በማለት ወይንም በከንቱ ውዳሴ ምክንያት እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠር ይላል። ይሄ የጌታ ኢየሱስን ባህሪ ቁልጭ አድርጎ የሚያሳይ ነገር ነው። ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ፣ ሊሞትለት ሲመጣ ከኔ ራሱን አዋርዶ፣ በተለይ ወደ ቁጥር 6 ምናምን አካባቢ እናያለን። ራሱን አዋርዶ ዝቅ ብሎ የመጣበትን መንገድ ስትመለከቱ መለኮት ሆኖ ሰውንና ሰማይን ምድርን የፈጠረ እንደገና ሰው ሆኖ መምጣቱ፣ ሰው መሆኑ ሳያንሰው ደግሞ የባሪያን መልክ መያዙ፣ እነዚህን ነገር ስትመለከቱ ይሄ ክፍል በደንብ ይገባቸዋል። ለወገኔ ይጠቅማል ማለት ምን ማለት ነው? መድሎ የሌለበት ህይወት እንድንኖር ነው የሚፈልገው። እከሌ ስለማቀው፣ እከሌ ወገኔ ስለሆነ፣ የኔ ቤተሰብ ስለሆነ፣ የኔ ብሔር ስለሆነ፣ የኔ ጎሳ ስለሆነ እሱን ልጥቀመው ብላችሁ በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ ነው የሚለው። አንድ አታድርጉ። ለምን? ሁላችን የአዳም ዘሮች ነን፣ የሔዋን ዘሮች ነን። አዳም ሲወድቅ ሁላችንም ነው የወደቅነው። ሔዋን ስትወድቅ ሁላችንም ነው የወደቅነው። ሁላችንም ኃጢአትን ሰርተናል። ሁላችንም የእግዚአብሔርን ክብር ጎሎናል። አሁን ደግሞ ሁላችን በአንድ ክርስቶስ ኢየሱስ ምክንያት በሱ ሞትና ትንሣኤ የእግዚአብሔር ልጆች መሆን ችለናል። ወደ እግዚአብሔር መንግሥት መግባት ችለናል። እኛ እኮ ቋንቋ፣ ነገድ፣ ብሔር፣ ዘር የለንም። ምክንያቱም ከማይጠፋው ዘር ተወልደናላ። ከማይጠፋው ዘር ተወልዳችኋል አለን። የተወለድነው ዳግም የተወለድነው ከማይጠፋው ዘር ከሆነ ዘራችን ተቀይሯል። የኛ ዘር የክርስቶስ ዘር ነው። የክርስቶስ ሐሳብ ነው። የኛ ሐሳብ፣ የኛ አጀንዳ የክርስቶስ አጀንዳ ነው። የኛ ዕቅድ የክርስቶስ አጀንዳ ነው። ለሰው ሁሉ የሚጠቅመውን ነገር ማድረግ አለብን እንጂ ለከንቱ ውዳሴ ብለን ከንቱ ክብር ብለን እሱ እኮ የኛ ወገን ነው እንዲሉም ብለን ወይም ደግሞ እሱ እኮ እኛን ይጠቅመናል፣ እሱ እኮ እኛን ይደግፈናል፣ እንዲህ አይነት ሰው ነው እንዲሉም ብለን ማድረግ የለብንም። ዛሬ ቤተ ክርስቲያንን ያነቃት ነገር ይሄ ነው። ብዙ አገልጋዮች እግዚአብሔር የጠራቸው ጥግ ቆመው እንዲመለከቱ ያደረጋቸው ጉዳይ ይሄ ነው። ስብስብ ሲሰበሰብ እንኳን በዘር ነው የሚሰበሰበው። ከዘር አልፎ በአገር ልጅ፣ ከአገር ልጅ አልፎ በጎሳ ቤተ ክርስቲያን በዚህ አዘቅት ውስጥ ገብታለች። እኔ ግን አንድ ነገር አምናለሁ። የጌታ መንፈስ በኃይል እንደገና ሁለተኛው ዝናብ ይመጣና ይጠራርገዋል። አንቀጥልም እንደዚህ። ሙሽራይቱን ልትነጠቅ በደጅ በሆነችበት በዚህ ሰዓት አንቀጥልም። ሙሽራይቱን ያዘጋጅ ዘንድ የኋለኛው ክብር ይመጣል። የኋለኛው ክብር ደግሞ ይህንን ያጸዳዋል። ለዚህ ነው በከንቱ ውዳሴ ምክንያት አንድ እንኳን እንዳታደርጉ ብሎ መጽሐፍ ቅዱስ በግልጽ ያስጠነቅቀናል። ማድረግ የሚገባን ካለ ለሁሉ ነው። ክርስቶስ ለሁሉ አይደል? ለዓለምን ሁሉ ወዶ አይደል የሞተው? ክርስቶስ ለሆነ ብሔር አልሞተም፣ ለሆነ ጎሳ አልሞተም፣ ለነጭ ወይም ለጥቁር አልሞተም። ክርስቶስ ለሁሉም ነው የሞተው። እርሱ ሁሉ በሁሉ፣ ሁሉ ደግሞ የእርሱ ነው። ለሁሉ ነው መስቀል ላይ የዋለው። ዓለምን ሁሉ ወዶ አንድያ ልጁን ሰጠ ይላል መጽሐፍ ቅዱስ። ይሄ እውነት ውስጣችን ሊቀረቀር ይገባል።
ሊቀረቀር ይገባል። ዛሬ እኮ በቤተ ክርስቲያን ብዙ አገልጋዮች ደፍረው የማያስተምሩበት ምክንያት ምን እንደሆነ ታውቃላችሁ? የሚነሱባቸው ጎጠኞች አሉ የተሰባሰቡ። እንዴት እውነቱን ይናገሩ? እውነቱን ከተናገሩ ነገሮች ሁሉ ይበላሻሉ። ስለዚህ እውነት ተናግረው ወይ ለቀው መውጣት ነው ያለባቸው፣ ወይም እውነት ተናግረው ዋጋ መክፈል ነው ያለባቸው። ስለዚህ በከንቱ ውዳሴ ምክንያት አንድ እንኳን እንዳታደርጉ ነው የሚለን። እንዳታደርጉ ካለን የእግዚአብሔር ቃል ማድረግ የለብንም። ልንሰማ ልንታዘዝ የሚገባው ይሄ ሰማይንና ምድርን የፈጠረውን የእግዚአብሔርን ቃል እንጂ የሰዎችን ሐሳብና የሰዎችን ፍላጎት አይደለም መስማት ያለብን። መጀመሪያ ለዚህ ቃል ነው መታዘዝ ያለብን። እውነትን በፍቅር ሰዎችን እያከበርንና እየወደድን እውነተኛውን ቃል ግን ልንገልጠው ልናስተምረው ይገባል። ከንቱ ነገሮችን ማድረግ አይገባንም። ሁለተኛ የሚላቸው ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። እንዲሻል ከኔ ወንድሜ ይሻላል። ይህ ደግሞ እውነትም ነው። እኔ ጋር የሌለ ብዙ የኔ ጉድለቶች ሌሎች ሰዎች ውስጥ አለ። ሌሎች ሰዎች ውስጥ የሌለ ደግሞ እኔ ውስጥ አለ። አካል የሚተናነጸው እንደዚህ ነው። ለዚህ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ስለ ብልቶች ሲጽፍ አንዱ ዓይን ነው፣ አንዱ ጆሮ ነው። ዓይን ለጆሮ ያስፈልገዋል፣ ጆሮም ለዓይን ያስፈልገዋል። ተመልከቱ እስቲ፣ ዓይን ጆሮ ብቻ አይደለም፣ አፍንጫ ያስፈልገዋል፣ እጅ ያስፈልገዋል፣ እግር ያስፈልገዋል፣ አእምሮ ያስፈልገዋል፣ ሁሉ ነገር ያስፈልገዋል ዓይን። ለዚህ ነው አንዳችን ጋር የሌለ ሌሎች ጋር አለ፣ ሌሎች ጋር የሌለው ደግሞ እኛ ጋር አለ። ስለዚህ ለዚህ ነው እኮ ከእኔ ይልቅ ባልንጀራዬ ይሻላል በትህትና እንቁጠር የሚለው። አንዳንድ ጊዜ ሱፐርስታር መሆን እንፈልጋለን። ሁሉ እኛ ጋር ያለ፣ ሁሉን ያጠናቀቅ፣ እኛም ብቻ ስሙ የምንል እንሆናለን። ይህ አግባብ አይደለም። ይህ አግባብ አይደለም። ምክንያቱም እኛ ጋር የሌሉ ብዙ ነገሮች አሉ። አካል ተገጣጥሞ ነው እንጂ ቤተ ክርስቲያን የምትሆነው አንድ ብልት ብቻ ራሱን ችሎ ይሆናል ማለት አይደለም። ይህን በደንብ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል። የዛሬቱ ቤተ ክርስቲያን ችግር ይሄ ነው። አንዳንድ ቦታዎች ላይ የማየው፣ በተለይ እንደ አንዳንድ ቸርቾች ላይ የማየው ነገር ይሄ ነው። ሁሉ ነገር እሱ ነው። ሰባኪ እሱ ነው። አስተማሪ እሱ ነው። ዘማሪ እሱ ነው። ሁሉ ነገር እንዴት ይሆናል? እንዴት ይሆናል? ጸጋ እኮ ልዩ ልዩ ነው። አይሆንም እኮ ይህንን ማየት መመልከት፣ እንደ እግዚአብሔር ቃል መኖር አያጎልብንም። እንደ እግዚአብሔር ቃል ስንኖር የሚጎልብን ነገር የለም። ስለዚህ ከኔ ይልቅ ባልንጀራዬ ይሻላል ብለን በትህትና መቁጠር ይጠቅማል ብዬ ማለት እወዳለሁ። ገላትያ 5:26 ላይ እርስ በራሳችሁ እየተነሳሳንና እየተቅናናን በከንቱ አንመካ፣ በከንቱ አንመካ። ቅድም ያልኳት ሐሳብ ነች። እየተቅናናን አንዱ በአንዱ ላይ እየቀና አንዱ አንዱን ለማጥፋት። አቤት ቤተ ክርስቲያን ውስጥ እኮ ያለው አንዳንዴ ደግሞ ከዓለምም እኮ የሚበልጥህ ነገር ታያላችሁ። ጠለፋው፣ ቀድሞ መሪ ለመሆን፣ ቀድሞ የበላይ ለመሆን። ወንድሜ እግዚአብሔር ያስቀደመውን ያስቀድም። ለእግዚአብሔር ሰጥቶ ለአእምሮም፣ ለህሊናም፣ ለልብም፣ ለነፍስም፣ ለመንፈስም ረፍትን ታገኝበታል። ሮሜ 12:10 ላይ በወንድሞች መዋደድ እርስ በራሳችሁ ተዋደዱ፣ እርስ በራሳችሁ ምን አድርጉ? ተከባበሩ። ቀደምት አባቶችን ማክበር ተገቢ ነው። የቀደምት አገልጋዮችን ማክበር ተገቢ ነው። እነሱም የራሳቸው ድክመት እንዳላቸው እኛም የራሳችን ድክመት አለን። እኛ ከእነሱ እንሻላለን ብሎ ማሰብ ስህተት ይመስለኛል። እነሱ ያለፉበትን ዘመን እኛ አላለፍንበትም። እነሱ የተሻገሩትን ድልድይ እኛ አልተሻገርንም። ስለዚህ የተሻልን ከመሰልን ተሳስተናል። ያኔ ነው የወደቅነው። ወገኖቼ ከኔ ይሻላል ብሎ ወንድምህን ማክበር በረከት ነው። ወንድምህን እግዚአብሔር አጠገብህ ሲያስቀምጥ ለበረከት ነው እግዚአብሔር ያስቀመጠው። ይህንን ልናውቅና ልንረዳ ያስፈልጋል። አንድ ጥቅስ ልጨምር። እኔ ጴጥሮስ 5:5 ላይ እንዲህ ይላል፣ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣
ሁላችሁም እርስ በራሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። ትሕትና ጸጋን ያመጣል። ትሕትና የእግዚአብሔርን ክብር ያመጣል። ትዕቢት ግን ውድቀትን ያመጣል። ለጊዜው ያለ የሚመስል ከሆን በታበይክ ቀን የወደቅከው። ልክ አካል ለብሶ ሲመጣ አትጠብቀው። በታበይክ ቀን ንስሐ ካልገባህና ትዕቢት ካልገባህ በታበይክ በዛ ቀን ወድቀሃል ወንድሜ፣ ወድቀሻል እህቴ። ስለዚህ ምን እናርግ? ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠረው ይላል። እንግዲህ የዛሬን የማለዳ ቁርስ በዚህ ላይ ያበቃለሁ። አጭር ጸሎትን ጸልይና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ፣ ስለ መከርከን፣ ስላስተማርከን፣ ርኅራኄን ከኛ ላይ ስላረግ፣ እጅ ስለደገፈችን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን፣ ጥበብ ዕውቀትን ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ ማለዳ ደግሞ በቃልህ ስለመከርከን ክብር ምስጋና ለአንተ ይሁን። ከክፉዎች ሁሉ ጠብቀን፣ በደምህ ሸፍነን። ሁሉ ለስምህ ክብር ይሁን። በጌታ በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።